ስለ ፍትህ አሰጣጥ ስለ ዘመናዊ ተቋም ስናወራ ምንድነው መለኪያው? ጠንካራ ተቋም አለ፣ ዘመናዊ ፍትህ አለ። ምንድነው መለኪያው ብለን መጠየቅ አለብን በመሰረታዊነት። ያንን ደግሞ የምንወስነው እኛ ብቻ በራሳችን ቤት ባስቀመጥነው መስፈርት አይደለም። በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ። መጨረሻ መለኪያው የህዝብ አመኔታና እርካታ ነው። የህዝብ አመኔታና እርካታን ህግ ማርቀቅ፣ ምክር መስጠት፣ የህግን ግንዛቤ ማስፋት፣ የተቀላጠፈ አገልግሎት መስጠት የመሳሰሉት ሁሉ እነዚህ ተደምረው ህዝብ አገልግሎታችን እምነት አለ ወይ፣ እርካታ አለ ወይ? እንግዲህ የእምነትና የእርካታ ጉዳይ በአንድ ጀንበር በአንድ የሆነ የጊዜ ውስን ውስጥ ተሟልቶ የሚፈጸም አይደለም። የትም ዓለም ይሄ አልሆነም። ግን ምክንያታዊ በሆነ መልኩ እያደገ የሚመጣ የህዝቡን መሰረታዊ ቅሬታ የሚፈታ አገልግሎት፣ ህግ፣ ስርዓት መፍጠር ነው። ይሄ በየጊዜው የሚያድግ የሚስተካከል። ግን ያ ማለት ህዝብ እምነት ሊያጣ አይገባም። በሚኒመም ሪኳየርመንቱ ህዝብ እምነት ሊያጣ አይገባም። የህዝብ እርካታ ጨርሶ የሌለ መሆን የለበትም። ይህንን እንደ ዋና አድርገን በየጊዜው እያደገ የሚሄድ እርካታና አመኔታ መፍጠር ነው። የፍትህ አገልግሎት ቀልጣፋ ነው ወይ? ተደራሽ ነው ወይ? ወጪ ቆጣቢ ነው ወይ? ውስብስብ አይደለም፣ ውስብስብነት የለውም፣ በቀላሉ የሚታወቅ ነው ወይ? የተገለሉ ተጋላጭ የሆኑ ማህበረሰብ ክፍሎችን ተደራሽ ነው ወይ ለነሱ? እነዚህን ሁሉ ቀልጣፋ ነው ወይ? ምላሽ ሰጪ ነው ወይ ነው የምናያቸው። የፍትህ ሚኒስቴር ስናስብ ከፍትህ አገልግሎት አንጻር እነዚህን ነገሮች እናስባለን። ሌላው የህግ የበላይነት የተረጋገጠበት ነው ወይ? የህግ የበላይነት እንግዲህ መሰረታዊ ሀሳቡ ሁሉም በህግ ፊት እኩል ነው። ሁሉም በህግ ፊት እኩል መብትና ግዴታ ይኖረዋል፣ የህግ ኃላፊነት ይኖረዋል፣ ተጠያቂ ይኖራል፣ ማናቸውም ሰው ቢሆን ማለት ነው። ስለዚህ ፍትህ ሚኒስቴር ከዚህ አንጻር ተጠያቂነትን ከማስረገጥ ኃላፊነትን እንዲመጣ ከማድረግ የዜጎች መብትና ግዴታቸውን እንዲያውቁ እንዲፈጽሙ በማድረግ ማናቸውም አካላት በህጉ መሰረት የህግ መገዛታቸውን እውን ማድረግን ይመለከታል። በተቀመጡት የህግ አግባብ መሰረቶች መብታቸውን የማስከበር የንብረት የመንቀሳቀስ መሰረታዊ መብታቸው የማግኘት የእኩልነት የመደመጥ ኃላፊነትን የመወጣት በህግ ፊት እኩል የመታየት ጉዳዮችን የሚመለከት ነው። ከዚህ አንጻር ቅድም እንደጠቀስኩት በወንጀል በፍትሐ ብሔርና በአስተዳደር ፍትህ ረገድ የህግ የበላይነትን በማረጋገጥ ምንድን ነው እየተሰራ ያለው የሚለውን ማየት ያስፈልጋል። ይሄ እንግዲህ ህግ ሲረቅ ጀምሮ ቅድም እንዳልኩት አንደኛው ኃላፊነትና ስልጣኑ ህግ ማርቀቅ ነው። የፌዴራል መንግስቱን ህግ በዋነኛነት በፌዴራል መንግስቱ የሚመለከቱ ህጎች ላይ በዋነኛነት የሚያረቃቸው አሉ። ከሌሎች ጋር ጥያቄ ሲቀርብ የሚሰራቸው አሉ። እነዚህ ህግ እንግዲህ የህብረተሰቡን ፍላጎት ሲረቁት ህብረተሰቡ ተሳትፎ አስተያየት ሰጥቶባቸዋል። የመሳሰሉትን ነገር ከህግ ማርቀቅ ጥራት፣ ተፈጻሚነት፣ ከህግ ግንዛቤ ከመሳሰሉት ጋር ከውል ዋስትና ከውል መፈጸም በሙስና ተጠያቂነት እንዲኖር ከማድረግ ከምስክሮች ጥበቃ ከዚህ ጋር የተያዙ ናቸው። የህግ የበላይነት ስናይ እሱ ላይ ተሰርተዋል የሚሉት ናቸው። ሌላ ጠንካራ ተቋምን የሚመለከት ነው። ተቋሙን አደረጃጀት፣ የተቋሙን የሰው ኃይል አሰራሩና የቴክኖሎጂ አጠቃቀሙን የሚመለከት ናቸው። እነዚህ ቅድም ባልኩት መሰረት ቀልጣፋ፣ ውጤታማ፣ አካታች የከፍተኛ ስነ ምግባር ሙያዊ እና ተቋማዊ ስነ ምግባርን የተላበሱ ምላሽ የሚሰጡ ለህብረተሰቡ ግልጽ የሆኑ ናቸው ወይ ብሎ የምንጠይቅባቸው ናቸው። ሌላው የፍትህ ስራ በፍትህ ሚኒስቴር ተጀምሮ ፍትህ ሚኒስቴር የሚያልቅ አይደለም። የፍትህ ስራ ብዙ ተዋናዮችን የሚመለከት ነው። ጠንካራ ትብብርና ቅንጅት ያስፈልጋል። የስልጣን ክፍፍላቸው፣ ነፃነታቸው በተለይ የዳኝነት እንደተጠበቀ ሆኖ ግን የሚያገለግሉት አንድ ማህበረሰብ ነው፣ ህዝቡን ነው፣ ሀገርን ነው። ስለዚህ ተገልጋያችን ከኛ እርካታ ልንፈጥርለት ምንፈልገው አመኔታ ልንፈጥርለት ምንፈልገው ህዝባችን፣ ዜጋው፣ ነጋዴው፣ ተማሪው፣ ምሁሩ፣ እዚህ ሀገር ያለ ሰው የሚመጣ ኢንቨስተር ሁሉም የኛን አገልግሎት ብሎ እንትን ስለሆነ ስርዓት ባለው መልኩ ስልጣንና ኃላፊነትን ውጤታማነትን በሚያመጣ መልኩ ተጠያቂነት ባለበት ግልጽነት አሰራር በሰፈነበት መልኩ የቅንጅት የትብብር ስራ ያስፈልጋል። ከዚህ አንጻር ፍትህ ሚኒስቴር ተስፋን የሚጭሩ ስራዎች ተሰርተዋል። በህግ በማውጣት ጨቋኝ ህጎችን በመሻር
በጭቆና ላይ የነበሩትን ነፃ በማውጣት የዲሞክራሲያዊ የፖለቲካ ምህዳሩን በማስፋት የመሳሰሉት የንግድ የንብረት ህግ ዋስትና እንዲያገኝ በወንጀል የተሳተፉ ተጠያቂ እንዲሆኑ የመሳሰሉት ጉዳዮች ላይ እነዚህን ሁሉ ስራዎች ወሳኝ የሆኑ በፊት የማይታሰቡ ነገሮች ተሰርተዋል። በጥናት የተለዩ በእኛም በዓለም አቀፍ አጋሮቻችን ማስጠንተን ነው የ3 ዓመት የፍትህ ትራንስፎርሜሽን ወይም የ3 ዓመት የፍትህ ዘርፍ ስር ነቀል ለውጥ ፍኖተ ካርታ የተዘጋጀው። እነዚህ የፍትህ የ3 ዓመት የፍትህ ዘርፍ ትራንስፎርሜሽን እነዚህን የነበሩን ጥረትና ውጤት ያገኘንባቸውን የበለጠ ለማጎልበት ክፍተቶቻችንን ደግሞ አውቀን የበለጠ በተሻለ መልኩ ክፍተቶችን በመሙላት የተሻለ አገልግሎት ለመስጠት ያልታዩ ያልተዳሰሱ አዳዲስ የሀሳቦችን አሰራሮችና የህግ ጉዳዮችንም በማካተት ፍትህ ሚኒስቴር ጉዳዩን እንደ መነሻ አርሾ ይዞ ከፌዴራል የህዝብ ተወካዮች ምክር ቤት ጋር ጉዳዩ በደንብ አብሮ በመስራት የሀገር አቀፍ ተግባራዊ የሚሆን የ3 ዓመት የፍትህ ዘርፍ ፍኖተ ካርታ ተዘጋጅቷል። 10 አምዶች ነው ያሉት። የፍኖተ ካርታ ስር ነቀል ለውጥ ለማምጣት ነው። በፌዴራል ደረጃ በህዝብ ተወካዮች ምክር ቤት አፈ ጉባኤ የሚመራ በክልሎች ደረጃ እንደዚሁ በክልሎቹ የራሳቸው አፈ ጉባኤዎች ክልሎች ምክር ቤት የሚመራ ሆኖ ሀገር አቀፍ ተፈጻሚነት ያለው ነው። የ10ሩንም መዘርዘር አይቻልም፣ ግን በዋነኛነት ከህብረተሰቡ አንጻር ፍትህን ህብረተሰቡን ማዕከል ባደረገ መልኩ ፍትህን ህብረተሰቡ በሚያምንበት በሚቀበለው አሰራር መሰረት ያደረገ የመሰረተ ማህበረሰብ ፍትህ እንዘረጋለን፣ እናጠናክራለን፣ እናስፋፋለን የሚል የመጀመሪያው አምድ ነው። እንግዲህ የመሰረተ ማህበረሰብ ፍትህ ለየት የሚያደርገው እንደ መደበኛው ፍትህ በዋነኛነት አደረጃጀት ላይ አሰራር ላይ የመሳሰሉ ላይ ሳይሆን ማህበረሰቡ ለረጅም ዘመናት ተግባራዊ ሲያደርግ የነበረው ችግሮቹን የሚፈታባቸው የህግ ችግሮችን አጠቃላይ መስተጋብሩን የሚዳኝባቸውን ባህላዊ ልምዶችን፣ ባህሎችን፣ አሰራሮችን ታሳቢ ያደረገ የፍትህ ተደራሽነትን የሚያሰፋ ፍትህን በቀላሉ ወጪ በሚቆጥብ መልኩ ለአፈጻጸሙም ከፍተኛ የህብረተሰብ ድጋፍ በሚያስገኝ መልኩ እንዲሆን ለማድረግ የሚያስችል አምድ ነው። ይሄ አምድ ውጤት አግኝተንበታል። አንደኛ ህብረተሰቡ ለሺህ ዘመናት ሲጠቀምበት የነበረ የዕለት ተዕለት ችግሩን ከጎረቤቱ ጋር በሚያጋጥመውን ችግር ግላዊ፣ የመሬት፣ የቤተሰብ ሌላ እንደዚህ አይነት ጉዳዮችን የሚፈታበትን እሱን እውቅና መስጠት አለብን። የህግ ስርዓት ተቀርጾ ድጋፍ ማድረግ አለብን። ባህሉን እንትኑን ሳንበርዝ በሚል መሰረት የተጀመረው እንቅስቃሴ እንግዲህ የ3 ዓመቱ እስካሁን ኦልሞስት ዛሬ አሁን የማለቂያው ጊዜ ነው። ጥሩ ውጤት አግኝተንበታል። ህብረተሰብ ፍትህ የምንሰጠው ለህብረተሰቡ ነው ብለናል። ስለዚህ ህብረተሰቡ የሚያምንበትን የሚፈልገውን በተለይ ደግሞ በመናዊ ህግ የራሱ አስተዋጽኦ አለው። ግን አንዳንዴ ውስብስብ ነው፣ አንዳንዴ በጊዜ የሚወሰን ነው፣ አንዳንዴ ማስረጃ ላይኖር ይችላል። ግን ይሄ ባህል ደግሞ አንዳንዴ ባህሉ ሰው አምኖ በፍርድ ቤት የካደውን ወይም እንትን ያለውን የሚቀበለው የሚተማመንበት ነገር ነው። ስለዚህ ከዚህ አንጻር ኦሮሚያ ቀደም ብሎ ጀምሮ ነበረ። ብዙ ወደፊት ብዙ ሄደዋል። እስከ 500,000 ግማሽ ሚሊዮን ኬዞች ነው ያሉ። የእነሱንም ተሞክሮ በማየት አጠቃላይ ፍትህ ሚኒስቴር ሞዴል ህግ በማዘጋጀት በክልሎች በማሳመን ክልሎችም የዚህ ትራንስፎርሜሽን በራሳቸው የክልል አውድ ውስጥ ቀርጸው አካቶ ተግባራዊ እያደረጉ ስለሆነ በዛ ጥሩ የሚያስመሰግን ውጤት አግኝተናል። በኢትዮጵያ የፍትህ ስርዓት በኢትዮጵያ የህግ ስርዓት ውስጥ አማራጭ የሆነ የህግ ብዝሃነትን ያረጋገጠ የህብረተሰቡን ጥያቄ የመለሰ የፍትህ ስርዓት ተክለናል። ይህ ከቲዎሪም ባለፈ በተግባር ነው። ወደ 8 የሚሆኑ ክልሎች ይህንን ህግ አውጥተዋል። ወደ ትግበራም እየገቡ ነው። እዚህ ላይ የባህል ህጎች ሁሉም ነገራቸው እንከን አልባ ነው ማለት አይደለም። በህገ መንግስቱ በባህል የመዳኘት መብት ተቀምጧል። ፍትሐ ብሔር እና የአስተዳደር ፍትህን በአዲስ እይታ የሚል አምድ አንደኛው ነው። በዚህ አምድ ውስጥ ከወንጀል አንጻር አንድና ዋነኛው እርምጃ እንደምታስታውሱት የሀብት ማስመለስ አዋጅ ነው። ይሄ ህግ እንግዲህ በአንድ ማህበረሰብ ውስጥ ያለው ሚና መብቶችና ግዴታዎችን ኃላፊነትን በመደንገግ
በማህበራዊ ውል ሶሻል ኮንትራክት ውስጥ ያለውን ሰዎች ደክመው ለፍተው በጥረታቸው ንብረቶች የማፍራት የንብረት መብታቸው የመጠበቅ ፍትሃዊ ሀብት ክፍፍል እንዲኖር ሚዛናዊ ግንኙነቶች እንዲኖሩ እነዚህን በተመለከተ ህግ ይደነግጋል። ግን ከዚህ በዘለለ መልኩ የተሰጣቸውን ስልጣንና ኃላፊነት ወይም ደግሞ በተለያየ ከስልጣንም ውጪ ግለሰቦች ከማይገባቸውን ጥቅም ወይም ደግሞ በወንጀል ሰርተው ያገኙትን ፍሬ ወይም ምንድነው ምንጩ ያልታወቀ ሀብት አከማችተው ሲገኙ ህጋዊ ያልሆነ ሀብት ሰው አፍርቶ ያንን ህገ ወጥነትን ይዞ እንዲቀጥል ማድረግ ይሄ በሰዎች መካከል ያለውን ሚዛናዊ ግንኙነት የሚያዛባ ፍትሃዊ ሀብት ክፍፍል እንዳይኖር ሰዎች በጥረታቸው በላባቸው በጉልበታቸው ከማፍራት ይልቅ የወንጀል ስራ እንደ ዋነኛ ገቢ ምንጭ እንዲያደርጉ በአጠቃላይ ለሰላም እጦት ለፍትህ መጓደል ምንጭ ስለሚሆን ይሄ ነገር ማህበራዊ መስተጋብርን የሚጎዳ ሀገረ መንግስትንም ቀጣይነት ጥያቄ ውስጥ የሚያገርባ የዜግነት መብትም የእኩልነትም የህግ የበላይነትን የሚቃረን ጉልበተኞችን የሚፈጥር ነው። ዘርፈ ብዙ ነው ይሄ ጉዳይ ችግሩ። ኢትዮጵያም ዓለም አቀፍ ስምምነቶችን ገብታለች። ከዚህ አንጻር በህገወጥ የተገኙ በህገወጥ መንገድ የተገኙ ሀብት የፈራ ሀብትን በተለያየ መንገድ የተገኙ ሀብቶችን የመቆጣጠር ሪፖርት የማድረግ ስራ ኃላፊነት አለባት። ይህንን የማያደርግ ሀገር በኢንቨስትመንትም ተቀባይነት አያገኝም። በአጠቃላይ በዓለም አቀፍ የሚኖረው የግብይት ስርዓት ውስጥ የህግ ተቋሞቹ አጠቃላይ ስርዓቱ እምነት ተጥሎበት ተፈላጊ ሊሆን አይችልም። በዚህ ምክንያት መንግስት ጉዳዩን በደንብ አድርጎ በጥናት ማስደገፍ የሀብት ማስመለስ ህግ አውጥቷል። በዚህም ምክንያት በቢሊየን የሚቆጠር ሀብቶች በመመርመር በማሳገድ በክርክር በማስመለስ ተችሏል። እንደውም ይህ ስራ በተሻሻለ በህዝቡ በሚፈልገው መንገድ መንግስትም ባስቀመጠው አቅጣጫ ህግና ስርዓትን መሰረት አድርጎ በተሻለ መልኩ እንዲፈጸም አደረጃጀት፣ መመሪያዎች፣ የሰው ሀብት እንዲሟላለት ተደርጎ እየተንቀሳቀሰ ነው። በዚህም እስከ ከውጭ ድረስ የተመዘበሩ ሀብቶችን በሚሊዮን የሚቆጠር ዶላር ማስመለስም የተቻለበት ሁኔታ ነው። የህግ ስርዓት ያልተከበረበት ፍትህ ያልሰፈነበት ሀገር ለማህበረሰቡ ለዜጋው ለሌላው የሚበጅ አይደለም። ስለ ፍትህ የኢኮኖሚ እድገት ወሳኝ ሚና ነው። አስቻይ ሁኔታ የሚፈጠሩ ፍትህ ለንግድ መስፋፋት፣ ፍትህ ለዓለም አቀፍ ግንኙነት፣ የህግ የበላይነት ለነዚሁ ለሀገራችን አስተዋጽኦ የሚያደርግበት ሁኔታ ከፍተኛ ነው።